ሰላም ጤና ይስጥልን የተከበራችሁ የሻሎም ሚዲያ አድማጮቻችን በዘማሪ ቃል ኪዳን ጥላውን ወይንም ሊሊ አድናቂዎች ዘንድ ትልቅ ድንጋጤና ከባድ ሐዘን ሰፍኗል። ለዘመናት በዝማሬዎቿ ልባችንን ስታክም የኖረችው ዘማሪት ሊሊ ዛሬ እሷ መጽናናትን የምትሻበት ከባድ ቀን ላይ ትገኛለች። የምትወዷት በጥሩ ስነ ምግባር 5 ልጆችን ያሳደገችውና መከታዋ የነበረችው እናቷ ወይዘሮ ቅድስት ጳውሎስ በተወለዱ በ74 ዓመታቸው በድንገት ከዚህ ዓለም ድካም በሞት ተለይተዋል። ባለፈው ወር 74ኛ ዓመት የልደት በዓላቸውን በደስታ ያከበሩት የዚች ጠንካራ እናት ማለፍ መላ ቤተሰቡን በከባድ ሐዘን ውስጥ ጥሏል። ከዚህ መርዶ መደመጥ በኋላ ግን የታዋቂዋ ዘማሪት ቃል ኪዳን ጥላውን ወይንም ሊሊ ልብን የሚሰብር ምስክርነትም ብዙዎችን እያነጋገረ ይገኛል። ከደስታ ይልቅ ድንጋጤ ውስጥም ከተተኝ የምትለውና እናቷ ወደ ጌታ ከመሄዳቸው በፊት አሳዛኝ የሆነ ህልም ስለ እናቷ አይታ እንደነበርም ተናግራለች። ነገር ግን ከዚህ አስደንጋጭ መርዶ ጀርባ ልብን በድንጋጤ የሚያናውጥ አንድ ሚስጥር አለ። ዘማሪት ሊሊ እናቷ ከመሞታቸው ቀደም ብሎ በመጨረሻው ሳምንት ላይ ያየችው ያ እንግዳና አስፈሪ ህልም ምን ነበር? ጌታስ አስቀድሞ ምን አሳያት? ከልጃቸው ከዘማሪት ሊሊ አንደበት የምናስደምጣችሁናል። አስከትለን የአውሮፓ እግር ኳስ በተለይም የእንግሊዝ ፕሪሚየር ሊግ ውድድር በሀገራችን ወጣቶችና የቤተክርስቲያን አገልጋዮች ዘንድ ከፍተኛ ትኩረት እየሳበ ባለበት በዚህ ወቅት ታዋቂው የእግዚአብሔር አገልጋይ ማስረሻ ለአርሰናል ለሌሎች ክለብ ደጋፊዎችም ጠንከር ያለና ወቅታዊ መንፈሳዊ መልእክትን አስተላልፏል። አገልጋዩ ብዙዎች ራሳቸውን ስተው እያበዱ ነው ሲል የገለጸበትን ወጣቶች የገዛ ሕይወታቸውን ችላ ብለው ለማያውቋቸው ተጫዋች የሚያሳዩትን ከልክ ያለፈ ስሜታዊነትን ቆም ብለው እንዲፈትሹ የጠየቀበት መልእክትም በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያም ሆኗል። እግር ኳስ መከታተል ኃጢአት ባይሆንም ክርስቲያናዊ ስነ ምግባር በጠበቀ መልኩና በልክ መሆን እንዳለበትም አጥብቆ ያሳሰበበትን የዚህ መልእክት ሙሉ ዝርዝር ይዘናል። በሌላኛው ኢትዮጵያን ለኛ የማትቆረስ የስስት እንጀራ ናት። ኢትዮጵያ ለነገ ቸልማንለው የልብ ምታችን ናት። ይህ በታላቅ የአደባባይ የሰላምና የጸሎት መርሃ ግብር ላይ የተሰማና የብዙሃኑን ልብ የነካ ጥሪ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ በአዲስ አበባ አራዳ ፓርክ ባዘጋጀው በዚህ መርሃ ግብር ላይ ከመለያየት ይልቅ አብሮነት ላይ እንድንጠነከር ታላቅ ጥሪ አቅርቧል። በተመሳሳይ ጉበኛ ለትውልድ ዓለም አቀፍ አገልግሎት ለሀገር ሰላምና ለትውልድ መነቃቃት የሰነቀውን ልዩ የጸሎት ኮንፈረንስ በድምቀት አጠናቋል። ኢትዮጵያን በአንድነት ያስቆሙትን የእነዚህን መርሃ ግብሮች ዝርዝር ዘገባም ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝረላችሁ መረጃችን ስናልፍ የአውሮፓ እግር ኳስ በተለይም የእንግሊዝ ፕሪሚየር ሊግ በሀገራችን ወጣቶች አገልጋዮች ዘንድ ከፍተኛ ትኩረት እየሳበ ባለበት በዚህ ወቅትም ታዋቂው የእግዚአብሔር አገልጋይ ማስረሻ ለአርሰናልና ለሌሎች ክለብ ደጋፊዎች ጠንከር ያለና ወቅታዊ መልእክትን አስተላልፏል። አገልጋዩ ብዙዎች ራሳቸውን ስተው እያበዱ ነው ሲል የገለጸበትና ወጣቶች ቆም ብለው እንዲያስቡ የጠየቀበት መልእክትስ ምንድነው? አገልጋይ ማስረሻ መልእክቱን የጀመረው ለክርስቲያን ወጣቶች አገልጋዮችም የቆላሲያስ መልእክትን በመጥቀስም ነው። እግር ኳስን መከታተልና መዝናናት በራሱ ኃጢአት እንዳልሆነ ቤተክርስቲያን እንደምታምን የገለጸው አገልጋዩ ሆኖም ግን አሁን እየታየ ያለው ከልክ ያለፈ ስሜታዊነት ግን የራሳችንን የኑሮ አቅጣጫ የሚያስተው ሲልም በቁጭት ተናግሯል። አገልጋዩ ባስተላለፈው መልእክት ላይ 4 ዋና ተግዳሮቶችና መፍትሄዎቻቸውን በጥብቅ ማሳስቧል። በመጀመሪያ ደረጃ ከስድብ ከብሽሽቅ መራቅ እንደሚገባ አጽንኦትም ሰጥቷል። በክለቦች መካከል የሚደረጉ ጨዋታዎችን ተከትሎ በማህበራዊ ሚዲያም ሆነ በአካል በሚደረጉ ንግግሮች ውስጥ ብሽሽቆች ወይንም ስድብ አላስፈላጊ ክርክርና አልፎ ተርፎም የሰውትን እስከ ማጥፋት እያደረሱ መሆኑን ያነሳው አገልጋይ ማስረሻም የአማኝ አንደበት ሰዎችን ለማነጽ እንጂ ወንድምን የሚያቆስል ቃል ሊናገር እንደማይገባም ገልጿል።
በሁለተኛ ደረጃ ስሜታዊነትን መቆጣጠር እንደሚያስፈልግም አሳስቧል። በተለይ በቅርቡ የአርሰናልና የሌሎች ክለቦችን ማሸነፍ ተከትሎ በየከተማው በሞተር ሳይክል በባጃጅ የሚፈጠረው ከፍተኛ ጩኸትና ትርምስ የሰውን ሕይወት ለአደጋ የሚያጋልጥ በመሆኑ ወጣቶች ከእንደዚህ አይነት ተግባር እንዲቆጠቡና መንፈሳዊ ሚዛናቸውን እንዲጠብቁም ጥሪ አቅርበዋል። በሶስተኛ ደረጃ የአገልጋዮች አርአያነትን አንስቷል። በቤተ ክርስቲያን ውስጥ በተለያዩ የሥራ ዘርፎች የሚያገለግሉ ወንድሞች ለኳስ ያላቸው ስሜትና በማህበራዊ ሚዲያ የሚያደርጉት እሰጥ አገባ በምዕመናን ዘንድ መሰናከል እንዳይሆንና የአገልግሎትን ክብር እንዳያቃልል መጠንቀቅ እንደሚገባቸውም አስገንዝበዋል። በአራተኛ ደረጃ ደግሞ ቅድሚያ ለሚገባቸው ነገሮች ቅድሚያ መስጠት ግዴታ መሆኑንም አብራርቷል። የኳስ ጨዋታ ከጸሎት ከቤተ ክርስቲያን ፕሮግራምና ከቤተሰብ ኃላፊነት ጋር መጋጨት እንደሌለበት የገለጸው አገልጋዩ ለኳስ የሚሰጠው ጉልበት ከእግዚአብሔር ቤት አገልግሎት መብለጥ እንደሌለበትና ኳስ ማየት ጣዖት እንዳይሆንባችሁ ተጠንቀቁ ሲልም መልእክቱን አስተላልፏል። አገልጋይ ማስረሻ በመጨረሻም እነርሱ 90 ደቂቃውን በብዙ ሚሊዮን ዶላር ፓውንድ እየተጋደሉ ኑሯቸውን ያሻሽላሉ፣ እናንተ ግን በቀን 3 ጊዜ መርጣችሁ መብላት በፈተና ላይ ሆናችሁ ለማያውቃችሁ ግለሰብ ትንከባለላላችሁ፣ ታለቅሳላችሁ በማለትም ወጣቶችን ከእግዚአብሔር ጋር ተጣብቀው የገዛ ኑሯቸውን ለመለወጥ እንዲተጉ ኳስን በልክ በጨዋታ ብቻ እንዲዝናኑበትም መክሯል። የተከበራችሁ ተመልካቾቻችን በአገልጋይ ማስረሻ ወቅታዊና መንፈሳዊ ምክር ላይ የእናንተ አስተያየትስ ምንድነው? እውነት እግር ኳስ በሀገራችን ወጣቶች ላይ እያደረሰ ያለው ተጽዕኖ ከልክ አልፏል? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርሱ አድርጉ እያልኩኝ ወደ ቀጣይ መረጃ ተሻገርን። በቀጣይ ወደ ያዝነው አሳዛኝ ዜናችን ተሻገርን። በድንገተኛ መርዶ የተናወጠው የዘማሪት ቃል ኪዳን ጥላሁን ወይንም ሊሊ ቤት ልደታቸው በተከበረ በሳምንቱ ወደ ጌታ የሄዱት ታላቋ ናት። በብዙዎች ልብ ውስጥ በዝማሬዎቿ ተስፋንና መጽናናትን ስትዘራ የኖረችው የታዋቂዋ ዘማሪት ቃል ኪዳን ጥላሁን ወይንም ሊሊ እናት ወይዘሮ ቅድስት ጳውሎስ ተድላም በተወለዱ በ74 ዓመታቸው ከዚህ ዓለም ድካም መለየታቸውን መላውን ቤተሰብና አድናቂዎቻቸውን በከባድ ሐዘንና ድንጋጤ ውስጥ ጥሏል። ለረጅም ዓመታት በአዲስ አበባ ማዘጋጃ ቤት ውስጥ በበጀት ሂሳብ ባለሙያነት በታማኝነትና በትጋት ያገለገሉት ወይዘሮ ቅድስት ባለፈው ወር በዩናይትድ ስቴትስ አሜሪካም 74ኛ ዓመት የልደት በዓላቸውን በደስታ አክብረው ነበር። ነገር ግን ያ የደስታ ሳቅና የምስጋና ድምጽ ሳይረግብ ልደታቸው በተከበረ በሳምንት ጊዜ ውስጥ መላ ቤተሰባቸውን በአይነ ርግብ መብረቅ የመታ አስደንጋጭ መርዶ ተሰማ። የአምስት ልጆች መከታ ያቺ ጽኑ እናት ወይዘሮ ቅድስት ጳውሎስ 5 ልጆቻቸውን ዘማሪት ቃል ኪዳን ጥላሁን ወይንም ሊሊ፣ ዶክተር ለዓለም ጥላሁን፣ ጂጂ ጥላሁን፣ ኪኪ ጥላሁንና ዳግማዊ ጥላሁንን በጥሩ ስነ ምግባር በክርስትና ስርዓትና በስጋት ያሳደጉ ለልጆቻቸውም ሆነ ለቅድስት ቤተክርስቲያን ምሰሶ የነበሩ ጠንካራ እናት ነበሩ። ላለፉት 13 ዓመታት መኖሪያቸውን በአሜሪካ አድርገው ከልጆቻቸውና ደስ ከሚሉ የልጅ ልጆቻቸው ጋር በደስታ ቢኖሩም የዚህች ታላቅ እናት ድንገት ማለፍ ግን መላውን የባህር ማዶ ማህበረሰብ ክፉኛ አስደንግጧል። ሁሉም ልጆቻቸውን የልጅ ልጆቻቸውን በውጭ ሀገር የሚኖሩ በመሆኑ የሽኝትና የቀብር ስነ ስርዓታቸው ሮብ ዕለት ግንቦት 19 ቀን 2018 ዓ.ም በአሜሪካ ሜሪላንድ ግዛት ውስጥ በታላቅ የሐዘን ስነ ስርዓት እንደሚፈጸም ታውቋል። ከደስታ ይልቅ ድንጋጤ የጫረብኝ የሌሊት ህልም ዘማሪት ሊሊ ልብ የሚሰብር ምስክርነት። ከሁሉ በላይ ግን በዚህ አስደንጋጭ ሞት ዙሪያ ሰዎችን ይበልጥ ያስገረመውና ያስደነገጠው ዘማሪ ቃል ኪዳን ጥላሁን ወይንም ዘማሪት ሊሊ እናቷ ከመሞታቸው ቀደም ብሎ ያየችው ልቧን ያናወጠው እንግዳ ህልም ነው። ይህ ህልም ከደስታ ይልቅ በጥልቅ ድንጋጤና ስጋት ውስጥ ጥሏት እንደነበር የምትናገረው ዘማሪት ሊሊ እግዚአብሔር እናቷን ወደ ራሱ ሊጠራ እንደሆነ አስቀድሞ በህልም ፍንጭ ሰጥቷት እንደነበር በታነቀ ድምጽ ትመሰክራለች። ጌታ በህልም አሳየኝ የምትለው ዘማሪት ሊሊ ያንን አስፈሪና ሚስጥራዊ የሌሊትን ስትተርከም እንዲህ ስላለች። ከአንደበቷ ድምጽ እንመለስ። ትንሽ ምስክርነት አለኝ። እንግዲህ ያው እኔ መጀመሪያ ላይ ስለሆንኩ መጀመሪያ ተብያለሁኝ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። በጣም እግዚአብሔር ለዚህ ስላበቃን ማመስገን እፈልጋለሁ። ለምን ብትሉኝ
ኪዲ ከመታመሟ በፊት የሆነ ህልም አየሁና ህልሙ ደስ አላሰኘኝም ስነቃ እና እግዚአብሔር ህልሙ ሲያሳስበኝ ዝም ብዬ ጌታ ቃል ሰጠኝ እድሜ እንደሚጨምርላት። ከዛ ነገርኳቸው ለእህቶቼ። ከዛ መጣሁኝ ቪዚት ላደርጋቸው ዊክስ አጎ መጣሁ። ሳያት ግን እምነቴን ወይም ያንን እግዚአብሔር የሰጠኝን ቃል የሚፈታተን ነው የሆነብኝ ሁኔታውን ሳያት እና እዛው ቁጭ ብዬ ምን ወሰንኩኝ? እግዚአብሔር ሆይ እግዚአብሔር እኮ እድሜ ጨምራለሁ ያለኝ እኔ እንዳያት ነው፣ እኔ እሷን ለማየት ቻንስ እንዳገኘ ነው፣ ይሄ ነው ማለት ነው ብዬ ነው ያሰብኩት። እና አገኘኋት። we had a great time አብረን አሳለፍን። ከዛ ስመለስ ግን ይሄ ፕሮግራም እንደሚቀጥል ገባኝ። እሷም ትንሽ እንደመሻል ነገር አላት እና ይሄ ፕሮግራም ያው ይቀራል ነበረ ተብሎ የታሰበው እና በዚህ ውስጥ የተማርኩት ነገር ምንድነው? እግዚአብሔር እጨምራለሁ ሲል ቀፍስ ነው በቃ ፍስ አድርጎ ነው የሚጨምረው። ሸርደጋላት ደግሞ በጣም ጸልየን ነበረ። መቼም እግዚአብሔር ሁልጊዜም ጸሎታችንን ይሰማናል። ያሁኑ ግን እንዲህ ብሎ የሰማን ነው የመሰለኝ፣ ዝቅ ብሎ የሰማንና እግዚአብሔርን በጣም አመሰግናለሁ። ክብር ሁሉ ለሱ ይሁን። ክብር ሁሉ ለሱ ይሁን። የዚችን የተባረከችና ታላቅ እናት ሙሉ የህይወት ታሪክ በቀጣይ ይዘን እንመለሳለን። ለአንጋፋ ዘማሪት ሊሊና ለተባረከው የጥላሁን ቤተሰብ በሙሉ እግዚአብሔር አምላክ ከሰማይ የሆነውን መጽናናት እንዲሰጥም ከልብ ተመኘን። በቀጣይ በአዲስ አበባ የአራዳ ፓርክ በተካሄደው በዚህ ታላቅ መርሃ ግብር ላይ የጉባኤ አባል ቤተ እምነቶች የበላይ ጠባቂዎች፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስነ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራ እንዲሁም ሌሎች የፌዴራልና የከተማ አስተዳደር ከፍተኛ የስራ ኃላፊዎች፣ የሀገር ሽማግሌዎች፣ አባገዳዎችና ሀደ ሲንቄዎች ተገኝተዋል። ሊቀ ትጉሃን ቀሲስ ታጋይ ታደለ በዚህ ወቅት ባስተላለፉት መልእክትም ዛሬ ተለዋዋጭ በሆነው ዓለም አቀፍ ነባራዊ ሁኔታ ውስጥ በርካታ ፈተናዎችና እድሎች ፊት ለፊት መደቀናቸውን አንስተዋል። በመሆኑም የኢትዮጵያን የጋራ አጀንዳ ዘላቂ ሰላምና ዘመናትን የተሻገሩ ጠንካራ ሃይማኖታዊ እሴቶችን ማጽናት መሆን እንዳለበትም አሳስበዋል። ዋና ጸሐፊው አክለውም ኢትዮጵያ 98% አማኝ ሕዝብ ያለበት ሀገር እንደመሆኑ መጠን የሃይማኖት መሪዎች ለሀገር ሰላም በአብሮነት መቆም አስፈላጊ በመሆኑ በአንድነት ለሀገር ሰላም ልንጸልይ ይገባል ብለዋል። ኢትዮጵያዊነት የማይደፈር የክብር ተራራ፣ የነጻነት አርማና የማይደበዝዝ የታሪክ አሻራ መሆኑን የገለጹት ሊቀ ትጉሃን ቀሲስ ታጋይም ይህ አንድነት በመከራ ጊዜ ይበልጥ የሚጸና፣ በደስታ ጊዜ እንደ ተዋበ ዕንቁ የሚደምቅ፣ በጦርነት አውድማ ላይ ከብረት መከታነት የላቀ ጥንካሬ ያለው መሆኑንም አመልክተዋል። በቋንቋ በሃይማኖትና በባህል ብንለያይም በኢትዮጵያነት ጥላ ስር እሱ እሷ ኢትዮጵያ ናት ተብለን ከሩቅ የምንለይበት ልዩነታችን በእርቅ የሚፈታ፣ ኩርፊያችን እንደ ማለዳ ጤዛ የሚያስረሳ ሕያው ፍቅር የተገነባ የማይጠፋ እሴቶች ባለቤቶች ነን ሲሉም አብራርተዋል። ኢትዮጵያ ለኛ የማትቆረስ የስስት እንጀራ ናት ያሉት ሊቀ ትጉሃን ቀሲስ ታጋይ ታደለም ኢትዮጵያነት ለነገ ቸልማንለው የልብ ምታችን እንደሆነ ወዳጅ ጠላትም ያውቋል ብለዋል። በመሆኑም ድህነትን በመዋጋት የሀገር እድገትን ለማረጋገጥ በጸሎትና በስራ ትጋት መበርታት እንደሚገባ ገልጸው ሁላችንም ከጥላቻ ንግግር ይልቅ የሀሳብ የበላይነት ከመለያየት ይልቅ አብሮነት ላይ ማተኮር ይኖርብናል ብለዋል። የኢትዮጵያ ሕዝብ የሚፈልገው ሰላም፣ ልማትና ፍትህ ማረጋገጥ እንጂ የትናንትናን ስብራት እያስታወሰ ተስፋ የሚያስቆርጠውን ቁስልን የሚያክበት ገል የሚያቀርብለት እንዳልሆነም አስገንዝበዋል። በሌላ በኩል ጉበኛ ለትውልድ ዓለም አቀፍ አገልግሎትን በኢትዮጵያ ሰላም ለመንፈሳዊ መነቃቃትና ለሀገራዊ ምርጫ ስኬታማነት ሲያካሄድ የቆየውን የ5 ቀናት ልዩ የጾምና ጸሎት ኮንፈረንስም በድምቀት አጠናቋል። በኮንፈረንሱ ላይም ለሀገራችን ምርጫ ስኬትና ለሀገሪቱ ሰላም በጸሎት አደራ የተባለ ሲሆን በአብያተ ክርስቲያናት ውስጥም የመጨረሻ ዘመን ሪቫይቫል እንዲቀጣጠል አማኞች ክርስቶስን እንዲመስሉ ጥሪ ቀርቧል።
በሀገራችን የሚታዩት የሙስና የጥላቻና የደም መፋሰስ ችግሮችም እንዲቆሙ ምልጃም ተደርጓል። ከዚህ ባሻገር 70% የሚሆነው የኢትዮጵያ ወጣት በስነ ምግባር የታነጸ በሳይንስና በፈጠራ የዳበረ አእምሮ ያለው ትውልድ እንዲሆንም የተጸለየ ሲሆን በደቡብ አፍሪካ ለሚገኙ ወገኖቻችንም ጥበቃና ሰላም እንዲሁም ለእስራኤል ሰላም ልዩ ምልጃም ቀርቧል። የአገልግሎቱ ባለራዕይ አገልጋይ ነገደ ወልደሰንበት አማኞች በጸሎትና በአንድነት ለሀገር ሰላምና ለንጹህ ሕይወት እንዲተጉም ጥሪ አስተላልፈዋል። ሀገራችን ኢትዮጵያ ከምንጊዜም በላይ ሰላም፣ ፍቅርና አንድነት ያስፈልጋታል። ልዩነቶቻችንን በውይይት በእርቅ እየፈታን ለአብሮነት የምንቆምበት ጊዜም አሁን ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ ይላል የእግዚአብሔር ቃል ሲናገር። ከእግዚአብሔር ቃል ከመጽሐፈ ነገሥት ካልዕ ምዕራፍ 1 እስከ 7 ምዕራፍ 6 እስከ ከ1 እስከ 7 አነብና እንጸልያለን። የነቢያትም ልጆች ኤልሳዕን እነሆ በፊት የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከኛ ከባሪያዎች ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው የተዋሱት ነበር ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለው፣ ብረቱም ተንሳፈፈ። እርሱም ውሰደው አለ። እጁንም ዘርግቶ ወሰደው። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። እግዚአብሔር አገራችን ኢትዮጵያን በምህረቱ እንዲያስባት፣ ሰላማችን በምህረቱ እንዲጠበቅ፣ እግዚአብሔር የጠበቃት ኢትዮጵያ ወደፊትም ሁሉ ነገራችን በእግዚአብሔር ጥበቃ ስር እንዲሆን ሁላችንም እንጸልያለን። ይህንን ጸሎት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ይመራሉ። አብረን ከሳቸው ጋር በጸሎት እንሆናለን። አሁን የተነበበው ክፍል ለምንጸልይበት ለጸሎታችን መነሻ እንዲሆን ከቃለ እግዚአብሔር የተነበበ ነው። የነቢያት ልጆች ችግራቸው የቦታ ጥበት ነበረ። ችግራቸውን ለዩ፣ መፍትሄውን አስቀመጡ። አስፈላጊውን ነገር የሚያገኙበትን ቦታ ሁሉ ለይተው ምሰሶ ለመቁረጥ፣ ቤት ለመስራት፣ ጥበቱን ለማስወገድ ዘመቱ በአንድነት። ከዚያ ምሳሩ እንደወደቀበት ቅድም ከነባቡ ሰምተናል። ናንሳው ብሎ ነብዩ እንዳነሳ ነው የሚናገረው። መሰረታዊ ነገር ጥበት አለ። ያስተሳሰብ ጥበት አለ። የመልከታ ጥበት አለ። የእይታ ጥበት አለ። ይሄንን ደግሞ ለማስወገድና ሰፊ የሆነ ነገር ላይ ተቀምጠን በዚህ እንዳንቸገር በጋራ መነሳት፣ በአንድነት መቆም አስፈላጊ እንደሆነ፣ ስለዚህ የወደቀውን ማንሳት እንደሚያስፈልግ፣ ለቤቱ ስራ መሰሶ ፍለጋ እንደሄዱ ሁሉ ለኛም ለሀገር ምስረታ፣ ለሀገር ጽናት፣ ለሀገር እድገት ምሰሶ አንድነት ነው። ስለዚህ ይሄንን እያሰብ ችግራችንን እያሰብ ሀገራችንን በጽናት ስለሚያቆመው ስለ አንድነት በአብረን እንጸልያለን።
እግዚአብሔር የሚሰማ አምላክ፣ ሰምቶ የሚመልስ አምላክ ስለሆነ በአንድነት የምንጸልይበት ይሆናል። አብረን እንጸልያለን። ሁሉን የምትችል መሐሪ አምላካችን እግዚአብሔር እስካሁን ድረስ ሀገራችንን ስለረዳህ፣ ሕዝባችንን ስለጠበቅ፣ ስላደረክልን ቸርነትና ምሕረት እረኝነት አባት ሆይ እጅግ አርገን እናመሰግንሃለን። እግዚአብሔር ሆይ ረድተናል። ይህች ቀንም ካንተ ጥበቃ የተነሳ ያገኘናት ዕለት ስለሆነ በዚህ ጊዜ እዚህ ላይ ደርሰን ስምህን እንድንጠራ የረዳሃን ቅዱስ እግዚአብሔር ከፍ ከፍ በል። ምስጋና ለስምህ ይሆን። አምላካችን ሆይ አሁንም ደግሞ በዚህ ቦታ ቆመን ንስሐ እንገባለን። አቤቱ ባጠፋነው በበደልነው ነገር ሁሉ አባቶቻችን በበደሉበት በሳቱበት፣ አያት ቅድመ አያቶቻችን በሳቱበት በመንገድህ በቃልህ ባልሄዱበት ሁኔታ ሁሉ ምሕረትህን አብዛልን። ቸርነትህ እግዚአብሔር ሆይ ይብዛልን። አቤቱ እግዚአብሔር ሆይ ማረን። በደላችንን ይቅር በል፣ ኃጢአታችንን ይቅር በል፣ መተላለፋችንን ይቅር በል። እንደገና ተመልከተን። የወደቀውን የምናነሳበት ዘመን እንዲሆን እግዚአብሔር ሆይ በይቅርታና በፍቅር መተቃቀፍ እንዲሆን አቤቱ ተመልከተን። እግዚአብሔር አምላካችን ሆይ ይህ ዘመን ሕዝባችን፣ መሪዎች፣ አገልጋዮች፣ የሃይማኖት መሪዎች፣ ወጣቶች፣ አባቶች፣ እናቶች፣ ልጆቻችን ሁሉ ወደ አንተ ልባቸውን የሚያነሱበት ዘመን ይሆንልን። እግዚአብሔር ሆይ ልባችንን እጆቻችንን አንስተን በረከትን ሳናገኝ አንመለስምና ልባችን ወደ አንተ መልስ። የፍቅር ዘመን ይሆንልን። የእርቅ ዘመን ይሆንልን። የመደጋገፍ ዘመን ይሆንልን። አቤቱ ቅዱስ 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 እግዚአብሔር በዚህ ሰዓት አምላካችን ሆይ ከላይ ከጸባዖትህ ተመልከተን፣ በምሕረትና በርኅራኄ ተመልከተን። ጌታ ሆይ እጆቻችንን ይዘህ የወደቀውን ፍቅራችንን እንድናነሳ፣ የጣልነውን አንድነት እንድናነሳ፣ እግዚአብሔር ሆይ ቸል ያልነውን መደማመጥ መከባበርን እንድናነሳ እባክህ እርዳን። ወደ ቀናው መንፈስ መልሰን። እግዚአብሔር ሆይ ልጆቻችን ይባረኩ፣ ሕፃናት ይባረኩ፣ በአእምሮ ይባረኩ፣ በእይታ በአመለካከት ይባረኩ። እግዚአብሔር ሆይ ወጣቶቻችን በፍቅር የሚያዙበት እንዲሆን የናዝሬቱ ኢየሱስ ቅዱስ አምላካችን አዳኛችን እንማጸንሃለን። ጌታ ሆይ አባቶች ይባረኩ፣ እናቶች ይባረኩ፣ አዛውንቶቻችንን ባርክ። ድህነት ከላያችን ላይ የሚገፈፍበት ዘመን ይሆን። እግዚአብሔር ሆይ በእጆቻችን ሰርተን የሰራነውን ሥራ እንደ ቃልህ ባርክ። ምድሪቱ የምትለመልምበት ዘመን፣ ቡቃያው የሚያምርበት ዘመን፣ ፍሬ አፍርተን ወደ ጎተራ የምናገባበት ዘመን፣ በፍቅር የምንተሳሰርበት ዘመን አቤቱ ይሆንልን፣ ይሆንልን፣ ይሆንልን። ጌታ ሆይ እንማጸንሃለን። ሌላ የምንፈልገው ነገር የለም። እንደገና ለውጠን፣ እንደገና መልሰን፣ እንደገና አስተሳስረን፣ እንደገና አያይዘን። አባት ሆይ እናመሰግንሃለን። ጸሎታችንን የሰማህ ያዳመጥ እግዚአብሔር ስምህ ይባረክ፣ ስምህ ይባረክ። አገራችን ኢትዮጵያን ባርክ። የሰላም ዘመን፣ የፍቅር ዘመን፣ የአንድነት ዘመን፣ የመደጋገፍ ዘመን፣ የርኅራኄ ዘመን፣ የመደማመጥ ዘመን አድርግልን፣ አድርግልን። ይሄ ይሆን ዘንድ እንማጸንሃለን። እግዚአብሔር ሆይ እናመሰግንሃለን።
ክብር ምስጋና በሰማይ በምድር ላንተ ብቻ ይሁን። ልዑል ሆይ ተባረክ። ልዑል እግዚአብሔር ተባረክ። አቤቱ ተባረክ እንልሃለን። በአንድነት የጌታን ጸሎት እንጸልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እንደሚበደሉን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እጆቻችንን አንስተን ቡራኬ እንቀበላለን። እግዚአብሔር ይባርከን ይቀድሰን። እግዚአብሔር ፊቱን ያብራልን፣ ጸጋውን ይጨምርልን። እግዚአብሔር ፊቱን ይመልስልን፣ ሰላምና አንድነቱን ያብዛልን። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ